የጽናት ድራማ ክፍል 200 በላይ ያለው በጣም አስጠልቶናል፣ ግን ደግሞ ሙሉ ለመጨረስ እየታገስን ነው ምናምን እያላችሁ ነበረ እና ባይቦቼ ሀናም እንግዲህ ይህን ነገር ማድረግ የለባትም ከሰውየው ጋራ በጭራሽ መልካም ነገር ለማድረግ መሞከር የለባትም። እዛም ጋር ደግሞ የኪያንም ጓደኛ ከሀናም አልፎ የኪያንም ጓደኛ ደግሞ የምትፈልገው ነገር አድርግልኝና የምትፈልገውን ነገር ላደርግልሽ ሴትነትሽን ተጠቀሚበት እያለ ነበር። እንደዚህ አይነት ስግብግብና ራስ ወዳድ የሆኑ ሰዎች በሀገራችን ላይ በጣም ሞልተዋል። ቅዱሴና ኪራም እንግዲህ እሌኒን ለማውራት እየሞከሩ ነበር ከምሮና ከናሆም ህይወት ውጭ እያሏት ነበር። እሷም ግን ደግሞ ስነ ስርዓት የሌላት ስለሆነች በስነ ስርዓት እንድታናገራቸውም አልቻለችም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ዌልካም፣ እንኳን በሰላም መጣችሁ እያለሁ ዛሬም እንግዲህ ሰርቼ የለቀኩት ቪዲዮ አለ ቤተሰቦቼ። ይሄንን ቪዲዮ እያያችሁ ያላችሁት ዛሬ ሰርቼ የለቀኩት በራሴ ቪዲዮ አለ። እሱም ቪዲዮ እየገባችሁ ሀሳባችሁን ኮሜንት አስቀምጡልኝ። ምክንያቱም የእናንተ ሀሳብ ለኔ ይጠቅመኛል። ያን ነገር ግን ደግሞ ማንም ሰው ኮሜንት ካላስቀመጠበት፣ ማንም ሰው ሀሳብ ካልሰጠበት በራሴ ቪዲዮ አሁን ላይ አልመጣም። ግን ደግሞ የጽናትን ድራማና በራሴ ስራ እንዲመጣ ከፈለጋችሁ የጽናት ድራማ እስከሚያልቅ ድረስ እሰራለሁኝ። ምክንያቱም ማቋረጥ አልፈልግም። መጨረሻው ላይ ድረስ አብረን መሄድ እንፈልጋለን። ካለቀ በኋላ ግን ደግሞ ሙሉ ለሙሉ በራሴ መምጣት እፈልጋለሁ። ግን ደግሞ እስኪ በሰራውት ቪዲዮ ላይ ሀሳባችሁን አስቀምጡልኝ። ያለው ነገር አብረን እናያለን እና ባይቦቼ እንግዲህ ይህን ሰውዬ ኪራ ስራው ላይ ፎከስ ለማድረግ ወይም ደግሞ ለስራው ሲል እየታገሰው ነው። ቢሮ ላይ ያሉትን ልጆች ሴቶቹን፣ እህቱንም ጭምር ኪያንም በቃ ሀናን በጣም እያሰቃያቸው ያለ ሰው ነው። ግን ደግሞ ኪራ እያየ ያለው ሰውየው ከነሱ ጋራ የሚሰራው ስራ ድርጅቱን ካለበት ኪሳራ በደንብ ሊያድነው እንደሚችል ብቻ ነው እንጂ እዛ ጋር ግን ደግሞ የሰራተኞች ክብር ወይንም ደግሞ በቃ የሴቶች መብት ምናምን የሚባለው ነገር ለኪራ አልታየውም። እሱ የታየው ከሰውየው ጋራ ስራቸውን ሰሩ ትርፋማ ይሆናሉ፣ ካልሰሩም ደግሞ በዛው ልክ ይከስራሉ። ጭራሽ ካለበት በላይ ቢሮ ይከስራል። ይሄን ነበር ድርጅቱን እያሰበ ያለው። ግን ደግሞ ድርጅቱ ምንም ያህል ቢከስር ከሰው ሕሊናና ከሰው ክብር ከሰው እንትን አይበልጥም፣ ህልውና አይበልጥም እያስባለሁ እና ብቻ ግን እንግዲህ ምናይ ይሆናል። አሁን ላይ ሁሉም ስቴፕ በስቴፕ እየተስተካከለ ነው እያስባለሁ። ጽናትና ኪራ ፍቅራቸው እንደ በፊቱ አሪፍ ላይ ነው። ምክንያቱም ሶሲ እዛ ቤትን በእርግጥ እስካልወጣች ድረስ ለአሁኑ ቢረጋጉም ሶሲ እስካልወጣች ድረስ ግን ህይወታቸው እስከ መጨረሻው ይረጋጋል ማለት አይቻልም። ሶሲ ከህይወታቸው መውጣት፣ ሶሲንም ኪራ ከዛ ቤት ካለችበት ሊያወጣት ይገባል። ጽናትም እውነቱን ነግራው እኔ ነኝ ይሄ ነገር ያደረኩት፣ በዚህ ነገር እያስፈራራች ላንተ እናገራለሁ እያለች ነው እየተቀመጠች ያለችው፣ ስለዚህ መናገር ትችላለች ብላ እውነቱን ነግራው ከህይወቷም እስከ መጨረሻው ድረስ መውጣት አለባት እሷ ማለት ነው ሶሲ። እና እዚህ ጋም ደግሞ ናሆምና ምህሩ ያው ምህሩ ከእሌኒ ጋር እንደዚህ ተቀራርቦ ምናምን ከሱ ጋር ስላየችው እንግዲህ ለልጁ ብሎ እኔ እንትቶኝ እሌኒ ሊያገባት ይችላል፣ ከኔ ይልቅ እሌኒ ሊመርጥ ይችላል ብላ በጣም በቅዠት ውስጥ ነው ያለችው ምህሩ ማለት ነው። ግን ይሄን ነገር ማሰብ የለባትም። ምክንያቱም ናሆም ከማንም እና ከምንም በላይ ቦታ የሚሰጣት ክብር ያላት ሴት ምህሩ ናት ለሱ ማለት ነው። እሌኒ ለሱ አሁን ላይ የበፊት ያለፈ ታሪኩ ናት፣ ያለፈ ህይወቱ ናት። ስለዚህ ምህሩ ይሄን ነገር ያደርጋል ናሆም ብላ መጨነቅ የለባትም። ጨበርዬና ናቲ ደግሞ ተዋደዋል። እዚህ ጋር እንግዲህ ናሆምና ምሩ ይጋቡ፣ ሰኒና ጆከር ይጋቡ እያለ ነበረ። ዛሬ ላይ ሰኒና ጆከርን አላየናቸውም። በቀጣይ እንግዲህ በአሪፍ ነገር እንደሚመጡልን ተስፋ እናደርጋለን ውዶቼ። አዳዲስ ነገር እንጠብቃለን። አዳዲስ ነገር ከሌለም ደግሞ እንግዲህ ይህንኑ ራሱን እያየን መጨረሻው ላይ ድረስ አብረን እንቀጥላለን ማለት ነው ከነ ጽናት ጋራ። ምክንያቱም ከመጀመሪያ ጀምሮ ስላየዋቸው ማቋረጥ አልፈለግኩም። እስከ መጨረሻው ድረስ ልከታተላቸው ነው ያሰብኩት። እንግዲህ ምንም ማድረግ አንችልም።